አቶ ሽመልስ አብዲሳ አንድ ጽሁፍ መለጠፋቸውን ገልጾ ዋዜማ አንድ ዘገባ ሰራ። ምን ይላል? የኦሮሞ ህዝብ በመራራ ትግል ያገኘውን ድል፣ ይሄ የመጋቢት 24ቱን ለውጥ ማለት ነው፣ ድል አሳልፎ ለሌሎች ከሰጠ ድጋሚ ለማግኘት እንደሚቸገር ያውቃል እና ብዙ ችግሮች ቢኖሩበትም አብሮን ግን የቆመው ይህንን ስለሚያውቅ ነው ብለው ቪዲዮ ላይ ያየሁትንና በጣም የተገረምኩበትን ነገር የመንግስት አቋም እኮ ነው የኦሮሚያ ክልል መንግስት እንዲኮኑ የሚያስበው ብለው ለጠፉት። መቼም ይህን ማድረግ ይጠቅማል ወይ እንዴት እንዲደረጋል ሲሉ የነበሩ ሰዎች በጣም ሊገረሙ እንደሚችሉ ይገባኛል። ከዛ በኋላ ግን በደንብ ግን አሰብኩበትና ቢያንስ መጀመሪያ ላቀርብ ባሰብኩት አይነት መልኩ ሳይሆን ይሄ ነገር የመንግስት አቋም ከሆነ የመንግስት ግንዛቤን በዚህ ልክ ከሆነ ለየት ባለ አይነት መልኩ ቢቀርብ ትርጉም ይሰጣል ብዬ አሰብኩ። ተመልከቱ። ኦኬ፣ እዛ ጋር ያለው አንድ ቪዲዮ ላይ አንድ መፈክር የሚያሰማ ሰው አለ። ህዝቡም ያንን ይላል። ይሄ እኮ በቃ እንደዛ ስለሚያስቡ ለብሽሽቅ ነው ማለት አሁን ይሄ መንግስት የኦሮሞ ነው ምናምን ነገር እየተባለ በሌሎችም ሰዎች ዘንድ ይባላል። ስለዚህ አዎ ነው የሚል የሆነ የብሽሽቅም አይነት ምናምን አይነት ነገር አድርጎ ዛትማሽ ትልቅ ትርጉም በማይሰጥ መልኩ ወይም ደግሞ ትልቅ ትርጉም ለመስጠት የሚሞክሩ ሰዎችን እንዴት ይሄንን ቪዲዮ አይተ አንድ ምንነቱን የማታውቅ የሆነ ሰው ህዝቡን በሉ የሚላቸውን ነገሮች እንዲሉ ስላደረገ እሱን ይዘ እንዴት እንደ አይነት ትርጉም ትሰጣለህ ሊያስብል ይችል ነበር። አቶ ሽመልስ አብዲሳ ግን ሲሉት በቃ በትልቅ ደረጃ ጉዳዩን መመልከት ያስፈልጋል ማለት ነው። አቶ ሽመልስ አብዲሳ እያሉ ያሉት ይሄ መንግስት የኦሮሞ መንግስት ነው። የኦሮሞ ህዝብ በመራራ ትግል ከሌሎች ወንድም ህዝቦች ጋር ሆኖ አይደለም የሚለው በመራራ ትግል ያገኘውን ይሄንን ስልጣን ይሄንን ድል ለሌሎች የሚባሉት እንግዲህ ለማን እንደሆኑ ግልጽ ነው። ከኦሮሞ ውጪ ላሉት ለሌሎች አሳልፎ ከሰጠ ድጋሚ አያገኙም። ስለዚህ ይሄ መንግስት የኦሮሞ መንግስት ነው አንዱ የሚነግረው ነገር ይሄ ነው። ይሄ አይገርምም? ብዙ ጊዜ ስለሚሉት የኦሮሞ መንግስት ነው በጣም በተደጋጋሚ ጊዜ ነው እና አይገርምም? ይሄ የሚገርመው ግን ካጣ ነው አሳልፈን ከሰጠን መልሰን ስለማናገኘው አንሰጥም። ይሄ ስልጣን ምናችን ነው? ህልውናችን ነው። ቅድም ያልኳችሁ ይሄ ነው። በህልውና ጥያቄ በኢትዮጵያ አለመተማመን ባለበት ሁኔታ ውስጥ ህልውኔ አደጋ ውስጥ ገብቷል ካልክ ስልጣን እየጠየቅ ነው። ምክንያቱም ሌላውን ስለማታመን ህልውናህን ማስጠበቅ የምትችለው ስልጣን ስትይዝ ብቻ ነው። ራስህ ነህ። አቶ ሽመልስ ይሄንን ነው ያገ ሌሎቹም አናምናቸውም። አንዴ ከእጃችን ከወጣ መልሰን አናገኘውም። ስለዚህ ምን የሞት ሽረት ትግል ነው ማድረግ ያለብን። የሞት ሽረት ትግል ነው ማድረግ ያለብን። በምርጫም ቢሆን እንደማለት ነው ይሄ ነገር። በነገራችን በዚህ ደረጃ ከሆነ ድል ያሉትን ስልጣን ያሉትን ነገር በዚህ መልኩ ከሆነ የሚያዩት በምርጫም ቢሆን ለሌሎች ተላልፎ ይሰጥ። ቅድም ያልኳችሁ ይሄንን መንግስት በስልጣን አይደራደርም። ለስሙ በምርጫ ማግኘት ትችላላችሁ። ልክ ኢህአዴግ ሲለው የነበረውን ማለት ነው። ኢህአዴግም በተደጋጋሚ ጊዜ ይል ነበር ይሄን አለ ማለት ዋጋ ስለሚያስከፍል ይሄን ይልሃል። ግን ሂደቱን እሱ በሚቆጣጠረው መልኩ ይመራዋል።
ውጤቱንም እሱ በሚፈልገው አይነት መልኩ ያመጣዋል። አቶ ሽመልስ እያሉ ያሉት ያንን ነው። ህዝቡም ይሄንን ያውቃል። እንደውም አንዳንድ ሰዎች ጥያቄ ነበራቸው። እንዴ ብልጽግና የህዝብ ድጋፍ አለኝ ካለ ለምንድን ነው በእንደዚህ አይነት አጋጣሚ ኦሮሚያ ላይ ብቻ ሰልፍ የሚታየው? ጥያቄ ነው። እሱን ጥያቄ የሚመልስ አባባል ለምንድን ነው ሲባል እንዴ መንግስቱ የኦሮሞ ነው፣ ችግር ቢኖርበትም እሱን ካጣ መልሶ ስለማያገኘው እየተጎዳም ቢሆን ያስቀጥለዋል። ይሄ እኮ በቃ ላይሰንስ አለን ነው። በደል ብንፈጽም ምንም ብንል የኦሮሞ ህዝብ እኛ ላይ ምንም ነገር አያመጣም፣ ምንም አያደርገንም። የኦሮሞ ህዝብ ህልውና አስጠባቂ እኛ ነን። ከኛ ውጪ የኦሮሞ ህዝብ ምርጫ የለውም እያለ ኧረ ይህ አባባል በብዙ መልኩ የሚተረጎም እናንተ እሱን ተርጉሙት። በየትኛውም አይነት መልኩ ስተረጉሙት የሚያመጣው በእነ ሽመልስ አብዲሳ ላይ በብልጽግና ላይ ይዞት የሚመጣው ነገር አይ ቲንክ እኔ አሉታዊ ነው የሚመስለው። ሌሎች ሰዎች ምንድን ነው የሚሉት? ይኸው የኦሮሞ መንግስት ነው፣ ይኸው ይሄ ስልጣን ህልውናችን ነው አሉ። አይለቁም። የምን ምርጫ ነው የምታወሩት? የምን ሰላማዊ ትግል ነው የምታወሩት? ይኸው እንዲህ ነው ስንል የነበረው ነገር ይኸው ተናገሩት። ሌሎች ሲሉት የነበረውን ነገር በሙሉ ትክክል ናችሁ የሚል መልእክት የሚያስተላልፍ ንግግር ነው አቶ ሽመልስ አብዲሳ በጽሁፍ የለጠፉት። ኢቭን እኛን ራሱ ውሸታም የሚያስብል አሁን የጠቅላይ ሚኒስትር አብይ አህመድ አስተዳደር የስልጣን ብሔርተኝነት ቢኖርበት እንጂ የኦሮሞ ብሔርተኛ ነው አይደለም፣ የኦሮሞ ብሔርተኛ አይደለም ለምንል ሰዎች ራሱ በቃ ይህን አይነት ሀሳብ ይዘን አደባባይ ላይ እንዳንወጣ የሚያደርግ ንግግር ነው። ግን እሳቸው ስላሉ ያንን አንልም። ማንልበትን ምክንያት አዛያቸዋለሁ። እና ዋናው የመጣልኝ ጥያቄ እንዴ አቶ ሽመልስ አብዲሳ ይሄንን በማለት እንደሚጎዱ አያውቁም ወይ ነው ያሉት። ዚስ ማች አላዋቂ ናቸው። ይሄን ያክል ጉዳት እንደሚኖረው መረዳት ይቸግራቸዋል ወይ? ይሄን ያክል ከእውቀት ጋር የተያያዘ በቃ ማለት ይሄ እውቀት አልባ ናቸው። ያንን ላለ ማለት ብዬ ነው የጠየቅኩት። ሊሆኑ አይችሉም። አንዳንዶቻችሁ በዛ አይነት መልኩ ነገሩ ቢታይ እንደምትወዱ አውቃለሁ፣ ግን አይደለም። ኦፍ ኮርስ እንደሚያከስራችሁ ያውቃሉ። ነገር ግን የሚያገኙት ከኪሳራው ይበልጣል። እኔ ማየት የፈለኩት እሱን ትርፍ ነው። ምንድነው ከዚህ ግዙፍ ኪሳራ ሊልቅ የሚችል የገዘፈ ትርፍ ምን አለ በዚህ ንግግር ሊገኝ የሚችል? ትልቅ ኪሳራ ነው የሚያመጣው። ግን ይሄንን ኪሳራ ሊያካክስ ይችላል ብለው የሚያስቡት የሚያተርፍ ነገር እሱን ለማግኘት ነው የተናገሩት። ልብ በሉ፣ እንዲህ አይነት ንግግር ከአቶ ሽመልስ አብዲሳ ሲወጣ ይሄ የመጀመሪያው አይደለም። ብዙ ጊዜ በእንደዚህ አይነት ንግግር መነጋገሪያ ሆኗል፣ ግን አልተውት። አሁንም በዛው መስመር ናቸው። ለምን? የሆነ ጥቅም አለው። ደጋግሞ አንድ ሰው ካደረገው ተተችቶበት እንደ መጀመሪያ እንኳን ከሆነ ተሳስቶ ነው ትላለህ። አደባባይ ላይ ሲተችበት ሊያስተካክል ይችላል።
ሲደጋገመው ግን የሆነ ጥቅም አለው። እሷን ጥቅም ለማግኘት ሲሉ ያደረጉት ነው። ያ ጥቅም ምንድን ነው? ዋናው ነገር እሱ ጥቅም ምንድን ነው? ያኔ ለውጡ ሊመጣ አካባቢ ከኦህዴድ የሆኑ ሰዎች ይምሩት ሲባል ትግሉ ኦሮሚያ ላይ ብቻ ስለነበረ አይደለም። እንደውም ሊቀዛቀዝ የነበረን ትግል አማራ ክልል ላይ የነበረው ትግል ነው እንደገና እንዲነሳ ያደረገው። ኦልሞስት እየተቀዛቀዘ የነበረን ትግል ማለት ነው እና በሁሉም አካባቢ ነበረ እንቅስቃሴዎች ነበሩ። በተለይ በሁለቱ ክልሎች ላይ በጣም የጎላ እንቅስቃሴ ነበር። ያም ግን ሆኖ ከኦህዴድ የሆኑ ሰዎች ትግሉ ለውጥ ይምሩት የተባለው እና የሁሉም ግንዛቤ የሆነው በተለየ ሁኔታ ኦህዴድ አፐር ሃንዱን ስለያዘ ነበር። ይልቅስ አቶ ለማ የሆነ ጊዜ አደባባይ ላይ ወጥተው የነበረው ችግር እናንተ አይገባችሁ፣ ይፈጠር የነበረው እልቂት ሰውን እንዴት ዘረኛ እንዳደረጉት ምናምን የሚል የሆነ ንግግር አላቸው። ቪዲዮ አለ፣ እሱን አስተውሱ። እና ምንድነው የተባለው? ይሄ አሁን ለውጥ እንዲመጣ እየተንቀሳቀሰ ያለው ራሱን ቄሮ እያለ የሚጠራው አካል ከሀገራዊ እሳቤ የተነጠለ ኢትዮጵያን እንዲጠላ የተደረገ ኦሮሚያ የምትባል ሀገር ብቻ መመስረትን ታርጌት እንዲያደርግ የተደረገ በዛ አይነት ትርክት የተቀረጸ ነው። አሁን ላይ ከኦህዴድ ሳይሆን ከሌላ አካባቢ ለውጡን የሚመራ ሰው ወደፊት ብናመጣ ድሮም ኦሮሞ እቺን ሀገር እንዲመራ አይፈለግም ወደሚል አይነት ጽንፍ ሊሄድ ይችላል። ወይንም እንዲሄድ ለሚፈልጉ ሰዎች አጋልጠን እንሰጣለን። ነገር ግን ለውጡን ኦህዴዶች እንዲመሩት በማድረግ ኢትዮጵያ ለካ የኦሮሞን መሪነት ትቀበላለች ብሎ ሀገራዊ እሳቤ እንዲያዳብር ከኦህዴድ ሰው ብናመጣ የተሻለ ነው የሚል መግባባት ነው አብይ ነው በፊት ያመጣው። ያ ያለውን የብሔር ቴንሽን አቶ ለማ የተናገሩትን ማለት ነው የብሔር ቴንሽን ያለዝባዋል፣ ያቀሰቅሰዋል የሚል ግምገማ ነበራቸው። ሶነ አብይ ወደፊት የመጡት በዚህ አይነት ግንዛቤም ጭምር ነው። ይሄን ግንዛቤ መሰረት ባደረጉ የፖለቲካ እንቅስቃሴዎች ጭምር ነው። ልክ እንደተባለውም ይሄ ነገር ሲሆን ኦህዴድ ውስጥ የነበሩ አካላቶች ከፊሉ ከጠቅላይ ሚኒስትር አብይ አህመድ ጋር ያለው ሀገራዊ አስተሳሰብን ይዞ ሄደ። በአንጻሩ የተወሰኑ ሰዎች ግን ስጋት ነበረባቸው። ጠቅልለው ወደ ሀገራዊ የሆነ ነገር ከመሄድ ይልቅ ስጋት ነበራቸው። ይህ ስጋት ዝም ብሎ የመጣ ሳይሆን ከሁለት ነገሮች የሚመነጭ ይመስለኛል። አንደኛ ቅድም ያልኳችሁ የኦሮሞ ልሂቃን ያቀረቡት ወይም ለትውልዱ ያቀርቡት የነበረው ትርክት የኢትዮጵያን የመጥፎ ገጽታዎች በሙሉ ነው ታሪክ አድርጎ የሚነግሩት። በአንድ በኩል ጥሩ ታሪክ ብቻ ነው ተመርጦ እየተነገረ ያለው ብሎ ስለሚያስቡ መጥፎ የሚባሉትን እና ወይም ያሏቸውን ነገሮች በሙሉ አምጥተው ነው ከእድሜዋ ጭምር ማለት ነው ከሀገሪቱ እድሜ ጭምር የተለያየ ነው። የኢትዮጵያ ትርክትን አንቲቴሲስ ነው ሰርተው ለትውልዱ ሲመግቡት የነበረው። ኦህዴድ ውስጥ ያሉ ሰዎች በዛ ያደጉ ናቸው እና እነዚህ ነፍጠኛ የሚባሉት ወይም ደግሞ ሰሜን ምናምን የሚባሉት ወይም አቢሲኒያ የሚባሉት የኦሮሞን ሕዝብ ሲጨቁኑ፣ ሲበድሉ፣ ሲበዘብዙ፣ ሲዘርፉ የነበሩ እንደሆነ አድርጎ ነው የሚያቀርባቸው። ኦሮሚያ ውስጥ ገዢ የሆነው ትርክት ይሄ ነው።
ቄሮም ኦህዴድም በዚህ አይነት ትርክት ውስጥ የመጡ ናቸው። አንድ የፈጠረው ነገር አለ። ያ ምንድነው? ያለማመን እና በተወሰነ ደረጃ በራስ መተማመንን የሚቀንስ ነገር አለው። በራስ መተማመን እንዳይችሉ አድርጓል። እነዚህ ነፍጠኛ፣ እነዚህ አቢሲኒያ ምናምን የሚባሉት በቃ የሚጨቁኑ ምናምን ትንሽ ከፍ አድርገው ያዩዋቸዋል። ፖለቲካ ያውቃሉ፣ እንትን ይላሉ። ምክንያቱም በነበሩት ነገሮች በሙሉ ተጠቃሚ እነሱ ናቸው ብለው ስለሚያስቡ በስነ ልቦና ደረጃ እነሱን ከፍ አድርጎ የማየት ነገር አለ። በኦሮሞ ብሔርተኛው በኩል መፈጠሩ የማይቀር ነው። እሱ ትርክቱ ያንን እንዲፈጥር የሚያደርግ ነው። የብሔርተኝነት ትርክት መጥፎ እሱ ነው። በራሱ የማይተማመን ትውልድ ነው የሚፈጥረው። ከዛ ውጪ ኢትዮጵያን የማያም ኢትዮጵያ በቃ የአንድ ወገን አድርገው ነው የሚያስቡት እንጂ የኦሮሞ ቅኝ ገዢ ሆነች በእነሱ የፖለቲካ ትርክት። ይሄ ቶታሊ የነበሩበትን ነገር ለቀው ወደ አዲስ ሁኔታ እንዳይገቡ ያዛሯቸዋል። ፍርሃት፣ ስጋት ፈጥሯል። እንዴ የያዝነውን ነገር ለቀን ወደዛ ብንሄድና ደግሞ ቢወጡንስ? ምክንያቱም የሚኬደው የአንድ ወገን ወደ ተባለው ትርክት ነው። እንደ ሽግግር አይቻልም እናርጎም ቢሉ ያስፈራል። እንደሱ ነው። ሁለተኛ የነበሩት ሁኔታዎች ብሔርተኝነትን በጣም ከፍ የሚያደርግና በጣም ውስብስብ ነው። በተለይ ኦሮሚያ ላይ ብሔርን መሰረት ያደረጉ ግድያዎች ነበሩ። እነዛን ግድያዎች ኦነግ ሊያደርጋቸው ይችላል፣ መንግስት ሊያደርጋቸው ይችላል፣ የኤርትራ መንግስት ሊያደርጋቸው ይችላል፣ ህወሓት ሊያደርገው ይችላል፣ የአማራ ኃይሎች ሊያደርጉት ይችላል። ከዛ ሁሉም ማትረፍ ይችል ነበር። የኤርትራ መንግስትም እርስ በርሱ የሚባላ የማይተማመን አይነት ማህበረሰብ በመፍጠር ደካማ ማዕከላዊ መንግስት ኖሮ በሱ ቁጥጥር የሚመራ እንዲኖር ማድረግ ይችላል። ያኔ ደግሞ በደንብ የመንግስት መዋቅር ውስጥ ሁሉ ገብተው ነበር። ደህንነቶቹ ሁሉ ኢትዮጵያ ውስጥና አዲስ አበባ ላይ እንደልባቸው ነበሩ። ኦነግም ያንን ሊያደርገው ይችላል። ምክንያቱም ኦህዴድን አያምነውም። ህወሓትም ያንን ሊያደርገው ይችላል። ምክንያቱም ለውጡ ገፍቶኛል ብሎ ያስባል። የተገፎትም ደግሞ ኦሮማራ በሚባል ጥምረት ነው። ሁለቱን በማጋጨት ያንን ጥምረት መበተን እችላለሁ ብሎ ሊያደርገው ይችላል። የአማራ ኃይሎችም ሊያደርጉት ይችላሉ። ምክንያቱም በዛን ሰዓት ላይ የመጣው የኦሮሞ ኃይል ነው። የኦሮሞ ኃይል ደግሞ እነሱም እንደ ጠላት ያያቸው የነበረ አካልም ጭምር ስለሆነ ይገፋናል የሚል እና ብሔርተኝነትንም የማጠናከርም ፍላጎት ስለነበር ሊያደርጉት ይችላሉ። ብቻ ውስብስብ ነገሮች ነበሩ። እነዚህ ነገሮች ደግሞ የበለጠ አለመተማመን እንዲፈጥርና የያዝከውን ነገር ቶሎ እንዳትለቅ የሚያደርግ ነበር። ይሄ ልዩነት በኦህዴድ ውስጥ ስለመፈጠሩ በአደባባይ የገለጠው አጋጣሚ የብልጽግና መመስረት። ልክ ብልጽግና ሲመሰረት በጠቅላይ ሚኒስትር አብይ አህመድ እና በለማ መገርሳ መካከል ያለው ልዩነት ግልጽ ሆነ። አቶ ለማ መገርሳ አደባባይ ላይ ወጥተው ብልጽግና የሚባለው ነገር ልክ እንዳልሆነ፣ ኦሮሚያ ውስጥ ያለውን ብሔርተኛ የሆነውን አካል ለጽንፈኛ ኃይሎች አጋልጦ የሚሰጥ መሆኑን፣ ይሄንን አካል አጋልጠን መስጠት ሳይሆን በሂደት ነው ወደ አንድነት ማምጣት ያለብን እንጂ በዚህ ፍጥነት መሆን የለበትም የሚል ልዩነት እንዳላቸው አደባባይ ወጥተው ተናገሩ። ንግግሩን በአጠቃላይ ስታዩት ይሄ ብሔርተኛ የሆነ ኦሮሚያ ውስጥ ያለው ቄሮ የሚባለው አካል ለጊዜው ያስፈልገናል፣ በዚህ ሰዓት ልናጣው አይገባም የሚል ንግግር ነው እና ጠቅላይ ሚኒስትር አብይ አህመድ እየወሰዱት ያለው እርምጃ ይህንን አካል በሂደት ከመቀየር ይልቅ በአንድ ጊዜ ለጽንፈኞቹ እንዲጋለጥ የሚያደርግ ነው። ስለዚህ በሂደት መሆን አለበት። ይሄ ልዩነት ያለ መሆኑን አሳየ። ይሄ ልዩነት ቅድም ያልኳችሁ ነው።
ግድ የለም ብሔርተኝነታችንን እንያዝ፣ አይ ወደ ሀገራዊ ማንነት እንሸጋገር የሚለው ልዩነት የብልጽግና መመስረት አደባባይ ላይ ያወጣው ማለት ነው። የነለማን ሐሳብ የሚደግፈው ሰው ቁጥሩ ቀላልም አይሆንም። ምክንያቱም እያንዳንዱ የመጣው በብሔርተኝነት ስም ነው። ቅድም ያልኳችሁም ስጋቶች አሉ። በስነ ልቦና ደረጃ የተፈጠረ ነገር አለ ምናምን ሰው በአንድ ጊዜ መሸጋገር አይችልም። በዛም ነው ጥቅም የሚያገኘው ስልጣን የሚያገኘው። እሱንም የማጣት ስጋት ይኖራል። ቀላል አልነበረም። በዛ ልዩነት አቶ ለማ መገርሳ ቢገፉም እና ቢወጡም ግን ለነገሩ መፍትሄ መስጠት የግድ ለጠቅላይ ሚኒስትሩም ዝም ብሎ መሄድ የማይችሉት ጉዳይ ነው። መፍትሄ መስጠት ግዴታ ነው። ያ መፍትሄ ምን ሆነ? ብልጽግና አለ፣ ነገር ግን በየክልሉ ደግሞ ቅርንጫፍ ጽህፈት ቤቶች አሉ። በሚገርም ሁኔታ ቅርንጫፍ ጽህፈት ቤቶቹ የሚያወጡትን መግለጫዎች ምናምን ብታዩ ከማዕከል አንድ የሆነ አካል የያዛቸው አይመስሉ። የአማራ ብልጽግና እና የኦሮሞ ብልጽግና መጀመሪያ አካባቢ ይፋጁሉ ነው። የብልጽግና ስንት ነው እስኪባል ድረስ ኦህዴድ ይሰራው የነበረውን ሚና የኦሮሞ ቅርንጫፍ ጽህፈት ቤት እንዲሰራው ሆነ። ያ ማለት እነ ጠቅላይ ሚኒስትር አብይ አህመድ ሲሄዱ ነገር ግን እዚህ ጋር ያለውን ነገር በመሄድ እንዳያበላሹ የድርድር አይነት ነገር የግድ መልስ መስጠት ስለነበር ኦህዴድ ይሰራው የነበረውን አይነት ሚና የኦሮሞ ቅርንጫፍ እንዲሰራ በማድረግ እዛው ውስጥ ጣልቃ ላለመግባት ተስማምተው ቀጠሉ። ጠቅላይ ሚኒስትሩ ስለ ሀገራዊ ነገር ሲያወሩ እነ ሽመልስ አብዲሳ ስለምን ያወራሉ? ስለ ብሔርተኝነቱ ያወራሉ። ብሔርተኝነቱን ያጠናክራሉ። አይስማሙም። እነ ሽመልስና ጠቅላይ ሚኒስትሩን በንግግር ካያችኋቸውና አንድ ላይ ብታስቀምጧቸው የሚከራከሩ የሚፋጁ አካል ነው የሚመስሉት። ይሄ በአንዳቸው ስምምነት ካልሆነ በስተቀር እንደዚህ መሄድ አይችልም። ይሄ የሆነበትም ቅድም ያልኳችሁ አለማመን አለ። አቶ ሽመልስ ምን አለ? ኦሮሞ ይሄን ስልጣን ካጣ ድጋሚ ታገኙ። እንደዚህ የሚል አካል ለሁለት ነገሮች ይሰራል። አንደኛ ላገኘው እድል፣ ሁለተኛ ለነባሩ ፍላጎቱ። ምን ማለት መሰላችሁ? ነባሩ ፍላጎቱ አለ የኦሮሞ ብሔርተኝነትን ማቀጣጠል፣ በዛም ሀገር መሆን የሚቻልበትን እድል መፍጠር ነባር ፍላጎቱ። በአጋጣሚ ደግሞ ያገኘው እድል ደግሞ አለ ሀገር የማስተዳደር እሱን ይሄዱበታል። መሄድ በሚችል ሰው ይሄዱበታል። አደጋ ውስጥ ግን የሚገባ ግን ከሆነ ፕላን ቢ አለ። አቶ ሽመልስ አብዲሳ ሁሌ ጊዜም ይሄንን ፕላን ቢ ያስታውሳል። እንዳትረሱ ጠላት አለ ይላሉ። እንዳትረሱ ለሌሎች አሳልፈን ከሰጠን ደግመን አናገኝም ይላሉ። ወደ ሀገራዊ ብሔርተኝነት እንዲሸጋገር አይፈቅዱለትም በፍጹም። ለምን? ፕላን ቢ ስላለ። ድንገት ይሄ ነገር ባይሳካ፣ ድንገት እንደ ሀገር የያዙት ስልጣን አደጋው ውስጥ ቢወድቅ ፕላን ቢን አክቲቬት ነው። ያን እንደሚያደርጉ ጥሩ ማሳያው ነው። ጥሩ ማሳያው የባህር በር አጀንዳ ሲነሳ እና ቀጠናዊ ውጥረት ሲፈጠር፣ ከህወሓትም ጋር ያለው ውጥረት እንደ አዲስ ሲያገረሽ፣ አማራ ክልልም ላይ ያለው ጦርነት እንደዚሁ ሲሆን ኦፌኮ እና ኦነግ
ተሰብስበው ያወጡትን መግለጫ እዩት። ያ መግለጫ ምንድን ነው የሚለው? ሀገረ ኦሮሚያን የመፍጠር ሂደቱን ምን እንበለው እንጀምር የሚል መግለጫ። ልክ እንደዚህ አይነት ውጥረት ሲፈጠር ነው ይሄን ነገር ማዕከላዊ መንግስቱ ማይቋቋሙ ሊሆን ስለሚችል አሁን ላይ ምን ማድረግ አለብን? እንደ ሀገር መቀጠል የምንችልበትን ሂደት መጀመር አለ። ያው መንግስት ወጥቶ ማስተባበያ ቢሰጥበት የአቶ ሽመልስ አብዲሳ ተልእኮ ይሄ ነው። ተልእኮ ያልኩት ሆን ብዬ ነው። የፌዴራል መንግስት በዚህ ጉዳይ ጣልቃ ስለማይገባ የአቶ ሽመልስ አብዲሳ ከተሾሙ ጊዜ ጀምሮ እስካሁንም ከስልጣን ያልወረዱበት ምክንያት ይሄ ተልእኮ ወጥ በሆነ አይነት መልኩ እንዲፈጽም ወጥ በሆነ አይነት መልኩ ፕላን ቢ አለ። እሱ ፕላን ቢ ይበልጥባቸዋል። ለኦሮሞ የፖለቲካ ማህበረሰብ ብቻ ሳይሆን ሰሜን ላይ ላሉትም አካላቶች ጭምር ነው ሁሉ ይሄንን መልእክት የሚነግሯቸው። ምርጫ አለ የሚል ፕላን ቢ አላቸው። ከዚህ አንጻር ነው ደጋግሞ የኦሮሞ መንግስት ነው እያሉ የኦሮሞን የፖለቲካ ማህበረሰብ ኦሮሞ ስልጣን ላይ ወጥቷል እንኳን እያሉት ግን ወደ ሀገራዊ ብሔርተኝነት አስተሳሰብ እንዲሸጋገር አይፈልጉም። እዛው ውስጥ ኦሮሚያ ሀገር ስትሆን ሀገር ሊያደርጋት የሚያስችሉ አቅሞችን በሙሉ ወጥ በሆነ አይነት መልኩ መስራት የአቶ ሽመልስ አብዲሳ ተልእኮ ነው። የፌዴራል መንግስትም ዛትማሽ ጣልቃ አይገባበትም። ለዛ ነው እንደዚህ አይነት አማራጮች ይዞ በስልጣን ላይ ያለን መንግስት ስትታገለው ጥንቃቄ የሚፈልገው። አሁን እርግጠኛ ነኝ አንዳንዶቹ ታዲያ ፋኖ ልክ አይደል? ታዲያ ፋኖን መቀላቀል ነው፣ ከማንም ጋር መስራት ነው፣ ከኤርትራም ጋር ቢሆን መስራት ነው። ታዲያ ለእንደዚህ እንደምትሉ ይገባኛል። ነው አይጠቅምም። እሱ የሚጠቅመው ለነሱ ነው። ፕላን ቢ ላለው አካል ይፈልጉታል። ነገርኳችሁ እኮ አቶ ሽመልስ አብዲሳ ይሄን ለኦሮሞ ፖለቲካ ማህበረሰብ ብቻ እኮ አልጻፉትም። የአማራውም የፖለቲካ ማህበረሰብ ይሰማዋል፣ እንዲሰሙትም ይፈልጋል። ለምን እንደዚህ እንዲል ይሄው ሀገር ሊፈጥሩ ስለዚህ አማራ እንትን ማለት አለበት ምናምን። ይሄ ሲሆን ምን ይሆናል? እነሱ ኦሮሚያ ክልል ውስጥ መፍጠር የሚፈልጉትን ብሔርተኝነት ስጋት እየመገቡት ያጠናክሩት ይፈልጋል። ይሄው ጠላቶቻችሁ ይሄው ስለእናንተ ምን እንደሚያወሩ ተመልከት። ቄሮ ተመልከት፣ ፋኖ የሚለውን ምን እንደሚል። እዚህ ጋር የኦሮሞ የፖለቲካ ማህበረሰብ ላይ ህዝብ ላይ ስጋት የሚሆን ትርክት የያዘ ኃይል እንዲኖር ይፈልጋሉ። ለምን? ብሔርተኝነት የሚጠናከረው በዋናነትም በስጋት ስለሆነ፣ ፍርሃት በመፍጠር ስለሆነ። ሽመልስ አብዲሳ ወጥቶ ይሄንን ይናገርና ማሳያ ብሎ ፋኖን ይጠቅሳል። ፋኖስ ባይኖር ማንን ይጠቅስ ነበር? ማንንም። እንደዚህ አይነትን አካል ስትታገል ኢቭን በምን አይነት አስተሳሰብ ነው ልታገለው የሚገባው የሚለውን መያዝ አለብህ። ህወሓት እንዲህ አይነት ቴክኒክ መጠቀም አይችልም ነበር። ምክንያቱም በቁጥርም ትንሽ ነው። የትግራይ መንግስት ነው ቢል በአመት ነበር የሚፈርሰው። በመጀመሪያው አመት ነበር የሚፈርሰው። የኦሮሞ ብሔርተኞች ግን በቁጥርም ብዙ ነን ብለው ነው የሚያስቡት። የሀገሪቱም አብዛኛው ሪሶርስ እኛ ጋር ነው ብሎ ነው የሚያስቡት፣ አዲስ አበባን ጨምሮ።
ስለዚህ እንደዚህ ብንል ቻሌንጅ ሊያደርጉን ቢመጡ በቁጥርም በምንም ፓወር ሁሉ የያዝነው ስለሆነ አቋቋም እንችላለን። ካልቻለን ቢያንስ እሱን አበጣብጠን ሀገር መሆን እንችላለን ማለት ይችላል። ህዋቴን ማለት አይችልም ነበር እንዳልኳችሁ ነው፣ ማይኖሪቲ ነው በቁጥር። እንደዛም ግን ሆኖ በተለይ ወደ መጨረሻው አካባቢ ነኝ ሁሉ ማለት ጀምሮ ነበር። ስልጣን ያባልጋል። ሲያባልግ ነን ወደ ማለት ጀመሩ። ነን ባሉ በጥቂት ዓመታቶች ውስጥ ነው የወረዱት። ስለዚህ ሽመልስ አብዲሳ ተልእኮ ይሄ ነው። ብሔርተኛ ሆኜ ልታገላቸው ስትል የሚፈልጉትን እየሰጣቸው ነው። ለዛ ነው ከአስተሳሰብ ጀምሮ በምን አይነት አስተሳሰብ ልታገላቸው፣ በምን አይነት የትግል ስልት ልታገላቸው። ብዙ ነው። ለምሳሌ አሁን ህወሓት የሚመራው ኢህአዴግ ብሔርተኛ ነው፣ ግን የአማራ ብሔርተኝነት እንዲፈጠር አይፈልግም ነበር። ለምን? ከተፈጠረ በቁጥር ትንሽ ነው ይጥለዋል። እና የአማራ ብሔርተኛ መጀመሪያ አካባቢ ሲፈጠር ወዲያውን ያከሰሙት። ተስፋ ቆርጦ አማራው ብሔርተኛ መሆን ሲጀምር ግን ሁለት ዓመት አልቆየም ሲወድቅ። አማራው በኢህአዴግ ላይ እኮ ያመፀው እኮ የብሔርተኝነት ጥያቄ አንስቶ ነው። ሀገራዊ ማንነት ያለው የተቃውሞ እንቅስቃሴ ነበር። ያ በመሆኑ ምክንያት ሀገሪቱ ችግር ውስጥ አልገባች። ግን ልክ እንዳሁኑ አማራውን ብሔርተኛ ቢሆን ኖሮ፣ ኦሮሞን ብሔርተኛ ቢሆን ኖሮ፣ ሁሉም ብሔርተኛ ሆኖ ቢሆን ኖሮ ኢህአዴግ 27 ዓመት አይደለም 7 ዓመት አይቆይም ነበር። የኦሮሞ ግን ሲሆን በቁጥርም ብዙ ናቸው፣ ሪሶርሱም አለ፣ ስልጣኑም እጃቸው ላይ። ሽመልስ አብዲሳ ማለት በኢትዮጵያ ፖለቲካ ውስጥ ቁጥር 2 ፓወርፉል የሆነ ሰው ነው። ሁለተኛው ፓወርፉል የሆነ ሰው ሽመልስ አብዲሳ። ቻሌንጅ ማድረግ የሚያስችል ኦሮሚያ ውስጥ የነበረውን የለማ መገርሳን መዋቅር በሙሉ የያዘው እሱ ነው። የለማ መገርሳ ዝምታ ከዚህ ጋር የተያያዘ ነው። ለማ መገርሳ ቢገፋ እሱ ግን ይፈልግ የነበረው ነገር በሽመልስ አብዲሳ ተሳክቷል። ከዚህ ውጪ ለማ መገርሳ ዝም ሊያሰኘው የሚችል ምንም ነገር የለም። እንዲህ አይነትን አካል ስትታገል ከአስተሳሰብ ከምትታገልበት የትግል ስልት እንደዚሁም ከምትይዛቸው በእያንዳንዱ ጊዜ በምትይዛቸው አቋሞች ላይ በደንብ ማሰብ ይፈልጋል። የኦሮሞ ፖለቲከኞች በስልጣን ላይ ያሉት ስልጣን ስለያዙና ይህንንም ስልጣን ደግሞ በሆነ ምክንያት ልናጣው እንችላለን የሚል ስጋትና ፍርሃት ስላላቸው ያሳጡናል ብለው የሚያስቧቸውን ሰዎች አግዝፈው ስለሚያዩዋቸው ባይሆኑም እንደዛ ዲቴል እያንዳንዷን ነገር ያስባሉ። ስጋት፣ ፍርሃት እያንዳንዷን ነገር ዲቴል እንድታስብ ያደርጋል። ሰሜኑ ደግሞ ለራሱ ትልቅ ዋጋ ትምክህት ስላለውና ስልጣን ላይ ላለው ደግሞ ንቀት ስላለው መሳሪያ በማወዛወዝ ብቻ የሚጥለው ይመስላል። እንዲህ ሲብል አይሆንም ይላል። እኔና ጦርነት ባህላዊ ጨዋታችን ነው ይልና በቃ በጦርነት መፍትሄ ብቻ አድርጎ ያስባል። ጦርነት ተኮለኛ ሰርጋችን ነው ብሎ ሆ ብሎ በመግባት 4 ኪሎ ሜትር የሚቀመጥ ይመስላል። አያስብም። በዛ ምክንያት ፖለቲካ ያውቃል። ምን ይላል ሲባል የነበረው የሰሜኑ የፖለቲካ ልሂቅ የፖለቲካ ጨዋ ሆኖ ታይቷል። ለምን ትክክት እና ለሌላው ንቀት። የኦሮሞ ፖለቲከኞችስ ሰሜን ለሚሉት አካል ገዘፍ ያለ አመለካከት አላቸው። እንዲህ ብናደርግ እችን ሞቲቫችንን ያቆብናል፣ ስለዚህ መጠባበቂያ እንድናደርግ በዚህ ደረጃ ያስባሉ።
በደንብ ያገኟትን ነገር ላለማጣት ያስባሉ። አስፈላጊውን እርምጃ ሁሉ ይወስዳሉ። እንዲህ አይነትን አካል ስትፋለመው በመሳሪያ ብቻ አይሆንም። እንደውም መሳሪያ ለነሱ ሊጠቅም ይችላል። ለዛ ነው እኔ ብሔርተኝነት፣ ጦረኝነት የብልጽግናን ስልጣን ያስቀጥል ከሆነ እንጂ አይጠቅምም። ጦረኛ ሆነ በተዋጋው ቁጥር የፈለገውን ነገር የማድረግ ላይሰንስ ጭምር እየሰጠው፣ አንተ ብሔርተኛ ሆነ ጦረኛ ሆነ በገጠምከው ቁጥር ሁሉ ሀገራዊ ህልውናን ስጋት ውስጥ እየከተትከው ስለምትመጣ እነሱም ፕላን ቢያቸውን ወደ አክቲቬት ወደ ማድረግ ነው የሚሄዱት። ያ ደግሞ አብዛኛውን ህዝብ ምን ያደርገዋል? ዝም እንዲል ያደርገዋል። ችግርም ቢኖርበት ምንም ቢኖርበት በሚያደርገው እንቅስቃሴ ግን ሀገር ሊጠፋ እንደሚችል በማሰብ ተመልካች ብቻ ሆኖ ይቀመጣል። ቅድም ለዛ ነው ከፋኖ ጋር በተያያዘ ያለኝ ትችት ከፍ ያለ ነው ያለው። በየዕለቱ በሚይዙት አቋም ብቻ ብልጽግናን በምን አይነት አስተሳሰብ የፖለቲካ አስተሳሰብ ነው ልንፋለመው የሚገባ? በምን አይነት የትግል ስልት ነው ልንፋለመው የሚገባ? እንደገናስ ደግሞ በራሳችን ቆመን ወይንስ መለወጥን አልፈልግም ብሎ በሞት ሂደት ውስጥ ያለ አካል ስር ሆነን በሱ ዙሪያ ሆነን? ትላንት ነግሬያቸዋለሁ። በህወሓት ዙሪያ ሆኖ የሚደረግ ትግል የአገርን ህልውና አደጋ ውስጥ ይከት ይሆናል እንጂ በፍጹም ለውጥ አያመጣም። ለምን? ህወሓት የለውጥ ኃይል አይደለም። የለውጥ ኃይል አይደለም። ህወሓትን የለውጥ ኃይል ነው ብሎ ሊቀበልልህ የሚችል ማህበረሰብ የለም። እንኳን ሌላው አካባቢ ትግራይ ላይ ቁጥሩ እየቀነሰ ነው። ከሱ መነጠል ያስፈልጋል። ከሱ ተነጥሎ በራስ ቆሞ ተገቢ አስተሳሰብ ቀርጾ ተገቢ ትግል ስልት መርጦ የሚደረግ ትግል ነው ብልጽግናን በሚመለከት አሸናፊ እንድትሆን የሚያደርግ ጫናም እንድትፈጥር የሚያደርግ። መሳሪያ መወዝወዝ ይጠቅማል። አንተ መሳሪያ በወዘወዝክ ቁጥርና ያለው መንግስት የኦሮሞ ነው ባልክ ቁጥር እነ ሽመልስ አብዲሳ ተልዕኳቸው እየተፈጸመ እንደሆነ ያስባሉ። ብራቮ ቡሃን ነው ይላል። ይሄን ነው የምንፈልገው ነው የሚለው። ለፕላን ቢያቸው የራሳቸውን የፖለቲካ ማህበረሰብ ማዘጋጀት ይጀምራል። ነገርኩ እኮ እነ ኦፌኮ እኮ ናቸው ሀገር ወደ መሆን ሂደት እንግባ ያሉት እኮ እነ ኦፌኮ እነ መራራ ጉዲና እኮ ናቸው። ጽንፈኛ አይደሉም የሚባሉት። እነሱን ሁሉ ወደ እነ ሽመልስ አብዲሳ ተልእኮ ነው የሚጨምራቸው። ይፈልጉታል። ለዛ ነው አደባባይ ላይ በጣም ሊያከስራቸው የሚችል ያንተንም ትርክ ትክክል እንደሆነ ሊያረጋግጥልህ የሚችል ነገር የሚሰጡ። በዛ መጠን ጉዳዩን ተረድቶ መንቀሳቀስ የሚያስፈልግ ይመስለኛል። Dios